ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። የካፒቴን ማስረሻ ሰጤ ምክትል ናቸው የተባሉት ኮሎኔል ፈንታው ሙሃባ የመንግስት የሰላም ጥሪን መቀበላቸው ተገለጸ። ዛሬ ጥር 4 ቀን 2018 ዓ.ም የአማራ ፋኖ ህዝባዊ ድርጅት ከጥቂት ሳምንታት በፊት ከመንግስት ጋር ያደረገውን የሰላም ስምምነት ተከትሎ የድርጅቱ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ናቸው የተባሉት ኮሎኔል ፈንታው ሙሃባ የሰላም አማራጭን ተቀብለዋል ተብሏል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት መፈረሙን ተከትሎ የሰላም አማራጭ ተቀብለዋል የተባሉት ወታደራዊ አዛዡ ኮሎኔል ፈንታው ሙሃባ ከነሰራዊታቸው የሰላም አማራጭን ተቀብለዋል ሲል ነው የክልሉ መንግስት ሚዲያ የዘገበው። ህዳር 26 ቀን 2018 ዓ.ም በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገውን ስምምነት የአማራ ክልል ርዕሰ መስተዳደር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን በመወከል ካፒቴን ማስረሻ ሰጤ መፈራረማቸው ይታወሳል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ሲካሄድ የነበረው ውይይትና ድርድር በአፍሪካ ህብረትና በኢጋድ አደራዳሪነት ሲካሄድ መቆየቱም የተነገረ ሲሆን ከስምምነቱ በኋላ በተለያዩ አጋጣሚዎች ኢትዮጵያ እንድትበታተን ከሚሰሩ ኃይሎች ጋር መተባበር የህዝብ ጥያቄ ሳይሆን አጥፊነት ነው ሲሉ ከአማራ ክልል መንግስት ጋር የሰላም ስምምነት የተፈራረሙት ካፒቴን ማስረሻ ሰጤ ሲናገሩ ተደምጠዋል። ይሁን እንጂ የአማራ ፋኖ ህዝባዊ ድርጅትን ወክለው እስክንድር ነጋ በወቅቱ በሰጡት ማብራሪያ ድርጅቱ ከተመሰረተ ጀምሮ ከመንግስት ምንም አይነት ንግግር አድርገን አናውቅም ብለው ነበር። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር ወታደራዊ ዋና አዛዥ እንዲሁም የወሎ ጠቅላይ ግዛት እዝ ዋና አዛዥ ናቸው የተባሉት ኮሎኔል ፈንታው ሙሃባ አፋሕድ ከአማራ ክልል መንግስት ጋር በአፍሪካ ህብረትና ኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ የሰላም ስምምነቱን በመቀበል ከነሰራዊታቸው ወደ ሰላም መጥተዋል ነው የተባለው። የክልሉ ርዕሰ መስተዳደር አረጋ ከበደ የህዝብና የመንግስትን ጥሪ ተቀብለው ዘላቂ ሰላም ለማስፈን ለመጡ ወንድሞቻችን እንደ መንግስት አድናቆትና ክብር አለኝ ያሉ ሲሆን ስምምነቱ ለሰላም ወዳድ ህዝባችን ትልቅ እፎይታን ይሰጣል ሲሉ በስምምነቱ ወቅት ተናግረው ነበር። በአማራ ፋኖ ህዝባዊ ድርጅት በኩል ተወክለው የተፈራረሙት ካፒቴን ማስረሻ ሰጤ በበኩላቸው ወደ ጫካ የወሰዱን የተለያዩ የህዝብ ጥያቄዎች አሉ፣ እነሱን በአጭር በመካከለኛና በረጅም ጊዜ የሚፈቱ ብለን ለይተን ተስማምተናል ብለዋል። ካፒቴን ማስረሻ በበኩላቸው የሰላም ሂደቱ እንቅፋት ሊገጥመው ስለሚችል የሁሉም ድጋፍ ያስፈልገናልም ያሉ ሲሆን የባዕድና ኢትዮጵያ እንድትበታተን ከሚፈልጉ አካላት ጋር መተባበር አጥፊነት እንጂ የህዝብ ጥያቄ አይደለም በማለት በወቅቱ ተናግረዋል። ይሁን እንጂ በአማራ ፋኖ ህዝባዊ ድርጅት በኩል ሰብሳቢ ናቸው የተባሉት አቶ እስክንድር ነጋ ከአማራ ብሔራዊ ክልላዊ መንግስት ጋር የሰላም ስምምነት ተፈራረሙ የተባሉት ካፒቴን ማስረሻ ሰጤ ከድርጅቱ አባልነት የተባረሩ ናቸው ሲሉ የተናገሩ ሲሆን ከመንግስት ጋር ምንም አይነት ድርድር አድርገን አናውቅም ሲሉ ተፈረመ የተባለውን የዘላቂ ሰላም ስምምነት ሐሰተኛ ነው ሲሉ አውግዘውት እንደነበር አይዘነጋም። እስራኤል በሶማሊላንድ ግዛት ውስጥ የጦር ሰፈር እንዳታቋቁም ማንኛውንም አይነት የጸጥታ ደህንነት መዋቅር እንዳትዘረጋና ምንም አይነት ስትራቴጂካዊ ኢንቨስትመንት ውስጥ እንዳትሰማራ ዓለም አቀፉ የእስላማዊ ትብብር ድርጅት አባል ሀገራት የውጭ ጉዳይ ሚኒስትሮች ምክር ቤት አስጠነቀቀ። ሶማሊያን በአባልነት የያዘው ዓለም አቀፉ የእስላማዊ ትብብር ድርጅት ባለፈው ቅዳሜ በጉዳዩ ላይ ተወያይቶ ያጸደቀውን የውሳኔ ሀሳብ ይፋ ያደረገ ሲሆን በዚህ የውሳኔ ሀሳብም እስራኤል ህጋዊውን የሶማሊያ ፌዴራላዊ መንግስት ፍቃድ
ፍቃድ ሳታገኝ የወታደራዊና የደህንነት ወይንም የስለላ መዋቅሯን ወደ ሶማሊላንድ ግዛት አስገባች ማለት በሶማሊያ ሉዓላዊነት ላይ ጥቃት እንደሰነዘረች ይቆጠራል። ይህም የማይታለፍ ቀይ መስመር ነው በማለት አስጠንቅቋል። የሶማሊያ መንግስት ያቀረበውን ጥያቄ መሰረት አድርጎ በዋና መስሪያ ቤቱ ሳውዲ አረቢያ ባካሄደው አስቸኳይ ስብሰባ እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና አውግዘዋል። በሶማሊያ ሉዓላዊ ግዛት ውስጥ ማንኛውም ህገወጥ የውጭ ወታደራዊ የደህንነት ወይንም የስለላ እንቅስቃሴ ማድረግ በተለይም የትኛውንም የእስራኤል ወራሪ ኃይል በስፍራው መገኘትና ወታደራዊ ሰፈር ለማቋቋም የሚደረግ ሙከራ፣ የደህንነት ዝግጅት፣ ማንኛውም ኢንቨስትመንት፣ ስትራቴጂካዊ ቦታዎችን መጠቀምን ጨምሮ ማንኛውም የውጭ ኃይል መገኘት ከህጋዊው የሶማሊያ ፌዴራል መንግስት እውቅና ውጪ ከተደረገ በሶማሊያ ብሔራዊ ሉዓላዊነት ላይ የሚፈጸም ጥቃት ነው ብሏል። ዓለም አቀፉ የእስላማዊ ትብብር ድርጅት የእስራኤልን ተንኳሽ ድርጊት ለመከላከልና ዓለም አቀፍ ድጋፍን በማሰባሰብ የሶማሊያን አንድነትና የግዛት አንድነት እስከሚረጋገጥ ለሶማሊያ ፌዴራላዊ ሪፐብሊክ መንግስት ድጋፍ እንደሚያደርግ አረጋግጧል። የሶማሊያ መንግስት ሉዓላዊነቱን በጣስና የግዛቱን ሉዓላዊነት የሚጎዳ ማንኛውንም ህገወጥ ድርጊት የሚደግፍ አካልን ተጠያቂ እንዲያደርግ ልዩ ዓለም አቀፍ የዳኝነትና የህግ ዘዴዎችን የማግኘት መብት ያለው በመሆኑ ለዚህም ድጋፍ እናደርጋለን ሲል ድርጅቱ አስታውቋል። ማክሰኞ ታህሳስ 28 ቀን 2018 ዓ.ም ከቴል አቪቭ በአዲስ አበባ አድርገው ሀርጌሳ የገቡት የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ሀገራቸው ከሶማሊላንድ ጋር የተሟላ ዲፕሎማሲያዊ ግንኙነት እንደምትመሰርትና የሶማሊላንድ አስተዳደሮችም ለግንኙነቱ ቁርጠኛ መሆናቸውን ያስታወቁ ሲሆን ዓለም አቀፉ የእስላማዊ ትብብር ድርጅት የእስራኤሉ ባለስልጣን ወደ ሶማሊያ ፌዴራላዊ ሪፐብሊክ ግዛት ያደረጉት ጉብኝት ህገወጥ ነው ብሏል። የእስራኤሉ የውጭ ጉዳይ ሚኒስትር ያደረጉት ጉብኝት የሶማሊያ መንግስትን ሉዓላዊነትና የግዛት አንድነት የሚጻረር እንዲሁም ዓለም አቀፍ ህጎችና የተባበሩት መንግስታት ድርጅት ቻርተርን የሚያፈርስ መሆኑን በማስታወቅ ስብስቡ ለሶማሊያ ፌዴራላዊ መንግስት ሉዓላዊነት አንድነትና ግዛታዊ አንድነት የማይናወጥ ድጋፍ እንዳለው አረጋግጧል። የትኛውንም አይነት የመገንጠል አጀንዳ መደገፍ ተቀባይነት የሌለው ከመሆኑም ባለፈ ቀድሞውንም የጸና ሰላም በሌለበት አፍሪካ ቀንድ ቀጠና ውስጥ ያለውን ውጥረት የሚያባብስ እርምጃን እቃወማለሁ ሲልም ነው ያስታወቀው። ዓለም አቀፍ ህግን ማክበር፣ የሉዓላዊ መንግስታት የውስጥ ጉዳዮች ላይ ጣልቃ አለመግባትና የዲፕሎማሲ ህጎችን ማክበር ለቀጠናዊና ዓለም አቀፋዊ ሰላምና መረጋጋት አስፈላጊ መሆናቸውንም አጽንኦት ሰጥተዋል። በመሆኑም እስራኤል የሶማሊያን ሉዓላዊነት፣ ብሔራዊ አንድነትና የግዛት አንድነትን ሙሉ በሙሉ እንድታከብር ዓለም አቀፉ ማህበረሰብ ግዴታውን መወጣት አለበት ተብሏል። ማልዶ ተስፋውን ሰንቆ ሩቁም ማየት የቻለ በሐቁ ጥሮ ያደረ ከሁሉ በላይ ከበረ ከከፍታው ታየ ከገዘፈው ኑሮ አሃዱ ብሎ ሁሉን እያመነ አሃዱ ለኔ ወጠነ የድካሙን ዋጋ አሃዱ በክብር ዘገነ እኛ ሳይደረድር አሃዱ ከትንሽ ጀምሮ ከከፍታው ታየ። ስኬት ሁሉ አሃዱ ብለን ከጀመርንበት ይነሳል። አሃዱ ባንክ ከብዙዎች ለብዙዎች። ትራምፕ ራሳቸውን የቬንዙዌላ ጊዜያዊ ፕሬዝዳንት አድርገው ሾሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከቀናት በፊት የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው የኃይል እርምጃ ተጠቅሞ በቁጥጥር ስር ካዋለ ከቀናት በኋላ ትራምፕ ራሳቸውን የቬንዙዌላ ጊዜያዊ ፕሬዝዳንት አድርገው መሾማቸውን አናዶሉ ዘግቧል። በትሩዝ ማህበራዊ ትስስር ገጻቸው ላይ ፎቶቸውን በመለጠፍ የቬንዙዌላ ጊዜያዊ ፕሬዝዳንት የሚል ጽሑፍ አስፍረዋል። የትራምፕ አስተዳደር ከ9 ቀናት በፊት አካሄድኩት ባለው ኦፕሬሽን የቬንዙዌላውን ፕሬዝዳንት ከስልጣን ከማንሳት ባለፈ ታስረው በአሜሪካ ፍርድ ቤት እንዲቀርቡ ተደርጓል። ትራምፕ ኦፕሬሽን ከተፈጸመ በኋላ ደህንነቱ የተጠበቀ ተገቢና አመዛዛኝ የስልጣን ሽግግር እስከሚደረግ ድረስ አሜሪካ ሀገሪቱን ትመራለች ብለው ነበር። የአሜሪካ የነዳጅ ኩባንያዎች ወደ ቬንዙዌላ ገብተው መሰረተ ልማቱን እንደሚጠግኑና ለሀገሪቱ ገንዘብ መስራት እንደሚጀምሩ መግለጻቸው የሚታወስ ሲሆን በዛሬው ዕለትም የሀገሪቱ ጊዜያዊ ፕሬዝዳንት መሆናቸውን አስታውቀዋል። የሀገሪቱ አዲሱ መንግስት ከትራምፕ አስተዳደር ጋር መገናኘቱን የቀጠለ ሲሆን የአሜሪካ የዲፕሎማሲና የደህንነት አባላት ቡድን በሀገሪቱ ያለውን
የአሜሪካ ኤምባሲ ስራውን እንደገና የመጀመር እድልን ለመገምገም ወደ ካራካስ መጓዙን ዘገባው አመልክቷል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እንደው ነገሩ ቢያስቸግር እንዳትረሳ ያቺ ነገር ወዲም ወዲያ ትራስምስ አንድ ሁለት አስቀምጥ ያቺ ነገር ለኪስ ሳትከብ አታስቸግር እንደው ብትያዝ ያቺ ነገር ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ ነበልባል ሌቱን እንደሚያነጋ ስውር ይገለጣል በሻማ ችቦ ታላቅ የእውቀት አርማ ንጋት በጀንበር እንደሚፈካ ረቂቅ የተፈጥሮ ጸጋ እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።